ከሌላ ሴት ጋር አስቡት። ደግሞ ይቅር አሁን ደግሞ ሁለተኛ እርጉዝ ነኝ ምናምን ብላ ስመጣ አረ ደጋፊ እነዚህ ደጋፊ አይደሉም እነዚህ እንዶ መድኃኒዓለም የሚደግፋቸው እዛው አይ ሹሃ እንዴት ማሪ ወይ እስኪቲ ማን አስተያየት የሰጠው እንትን ማስጠንቀቂያ የሰጠው በጎችዬ ናቸው በጎች ላሞች ናቸው 27 ላሞች ናቸው በጌት እኮ ናትናዩ የና ነው በጌት ላም ሆነች በምናውቅ መሰለሽ በስራት ላም ሆነች በምናውቅ መሰለሽ አንድ ቀን ከዳኒ ጋር ስጫወት ዳኒ ቤት ሄዳችሁ ኢሜጅ የሚያለቅሰው ላኩበት ሲላቸው እንዳለ ግልብጥ ብሎ እራሱ ቤት ኢሜጁን ኧረ እኔ ቤት አላልኳቸው እሱ ቤት ሄዳችሁ አልኳቸው እንዲያዘጉ ብስራት አይደለም ሀዚዛ ላምማ እንደ ላም ቁም ነገር አለ አዎ ላም አሁን ለምሳሌ አህያ ናቸው በቃ አህያ ደግሞ አህያም ከገጠር ተራ በተራው ጋር ከሆነ ለእነሱ ምንም ምላቸው ነገር የለኝም። ልቦና ይመልሳል ማለት የሰው ልጅ ማለት ነው። እንደዚህ አይደለም አተሳሰቡ ትንሽ በጣም እምነት ይጎላቸዋል። በጣም ማለት ነው። በጣም የወረደ አተሳሰብ ነው ያላቸው። አተሳሰባቸው እግዚአብሔር ይመልስላቸው። እንዴ ሴት ልጅ ሆኖ ከአፋቸው የሚወጣ ስድብ ማለት ነው። እግዚኦ ባንተ ማረን ክርስቶስ። በእውነት እግዚአብሔር ወደ ራሳቸው ይመልሳቸው። ስራ እየሆነ እያወቁ ትናንትና ተጣልተው ዛሬ ተታረቁ ሲባል እንዴ ይሄ ማወቅ ራሱ እንዴት አቃታቸው? እንዴ ይሄ ምንድን ነው የሚባለው? እሺ እነዚህ እንደ ሀሳማ ብቻ ማርያም ወይስ ስም ፈልጌ ማለት ነው እነሱ የሚባሉት ነገር ሰርች አድርጌ ፈልጌ እነግራቸዋለሁ። የምር ለእነሱ ስም ማውጣት በሉ አሁን እናንተ ቀጥሉ። የእነሱ ስድብ እናትዬ ሰማይና ምድር ራሱ እንትን አይደል ስድባቸው ማለት ነው። ሰማይ ይፈረካከሳል ብዬ ነው እንትን የምለው ማስበው ማለት ነው። እኔ ራሴ ለሰከንድ እንኳን ተቀምጬ መስማት ነው የሚሰቀጥጠኝ። በጣም ነው የሚሰቀጥጠው ስድባቸው። ምን አለ ጥሩ ነገር ቢያወሩበት በዚህ ምላሳቸው ውስጥ ለስድብ ሲሆን ነው ምላሳቸው የሚረዝመው። ምን ጉድ ናቸው? ኧረ ተው። በተለይ ትልቅ ናቸው። ትልልቅ እናቶች ናቸው። ልጆች አላችሁ፣ በቃ ባል አላችሁ፣ ሽማግሌ ባልም ያላችሁ አላችሁ። ኧረ ተው እንዴ! ነገ እኮ በእኔ የሚባል ነገር አለ። ሴት ልጆች ይኖሯቸዋል፣ ወንድ ልጅም ሊኖራቸው ይችላል። ምንም ሴት ብቻ መሆን አይጠበቅባትም። ወንድ ልጅ ራሱ በዛች በሚያመጣ ሴት ላይ የሚፈጽሙ ባል ይችላል። እና እባካችሁ እናቶች ተከበሩ። አንድ እስስት ወንድ ደግሞ በመሀላችሁ እያስገባችሁ ደግሞ የሴት የወንድ ጅልጥ ድሮስ ምን ይጠበቃል? ያበጋዝ ነገር የራሴ ሃይማኖት ነው የምቃወመው። በራሴ ሃይማኖት ያሉ ሴቶች ነው የምቃወመው። አላህ በላይ ያወርድባችሁ። ብቻ ሙስሊም ሆናችሁ ደግሞ አብዛኞቻችሁ የእሷ ደጋፊዎች ሙስሊሞች ናቸው። ያወርድባችሁ። እኔ እሳደባለሁ። ምንም እንዳረጋችሁ አልችልም። ወላሂ ያላችሁ የምትምሉት በማይማል ነገር ለዝሙት ወላሂ ይላሉ። በዚህ ነገር ላይ ቆማል። አንደኛ ደግሞ ፕሮፋይል ደግሞ የቁርአን ጥቅስ ያደረጋችሁ ደግሞ ፕሮፋይል ላይ አድርጋችሁ የምትሳደቡ እውነት እዛ ቁርአኑ ይጥፋችሁ። ለሀገራችሁ ያብቃችሁ። ዝሙት ሊስድ አሳዳጊ የበደላችሁ ምድረ ዥልጥ እና አሮጊቶች ተከበሩ ነው የምለው። እኔም አሮጊቶች ተከበሩ። ከፈለጋችሁ ተያይዛችሁ ገደል መግባት ትችላላችሁ፣ ግን ከሩታራች ውረዱ። አረባከሽ ያልቀረብሽም በረዳትሽ እኔ እኮ ራሳችሁ ትክክል ብታወሩ ኦኬ። አንቺ እዚህ የተሳደብሽ ሌላ ዝም ማለት አችም። ሁላችሁም ደጋፊ ተባላችሁ ባለጌ ናችሁ። ባይዘው ዝም ብላችሁ የምትሳደቡት ስርዓተ ቢሶች ናችሁ። ቤተሰብ የሌላችሁ ዝም ብላችሁ እርስ በርሳችሁ ኤርሜላና ሩታ ባይነጋገሩ እንዴት ነው? ጌም ሊጫወቱ ቀጠሮ የያዙት ተነጋግሩ አይደለም። ተቆረጦ ወይስ ሚዩት አድርጋችሁ ነው እንዳላችሁ? ፋራው ናችሁ ነው እንጂ ልንገራችሁ ብዬ ነው። ባይዘው ወይቶ ነው
ሁሉም ወይ አሳብሽ ደስ ይላል ማሬ። ልቦና ይስጣቸው፣ ወደ ራሳቸው ይመልሳቸው። አሜን። እነሱ ማለት ነው በሚሰሩ እንዴ። እኔ እኮ ሁሎቹም ደግሞ ማለት ትልቆች ናቸው። እግዚአብሔርን ምራቅ የዋጡ ናቸው። እንዴት ከነዚህ አሁን ከእንደነዚህ ጸሎትና ዱዓ ነኝ እንጂ ከእንደነዚህ ስድብ ይሰማል? ደግሞ ጾም በጣም ነው የሚደብሩት። እሺ የትኛውም እምነት ተከታይ ሊሆኑ ይችላሉ። እሺ ቢያንስ እንኳን የሙስሊሞች የቁርአን ጥቅስ አድርጎ ክርስቲያኖች ደግሞ የእንትን ምንድን ነው የማርያም ስዕል ነው ምናምን አድርጎ እዛ ጋር ወጡ ዝሙ ሲያበረታቱ እና ሲደግፉ ትንሽ እንኳን ሸማይዛችሁ ቢያንስ እንኳን እሺ ፕሮፋይላቸውን ቀይሩ፣ የራሳቸው ጉዳይ። ሌላው ጌታ ምስክሬን ይደማመጣሉ መሰለሽ። ጌታ ምስክሬን ወላሂ አላህ ምስክሬ እንደው መድኃኒዓለም ድፍት ያርጋቸው፣ አላህም እዛው ድፍት ያርጋቸው። እንደነዚህ እከካም አገር የበከት እነዚህ አሜሪካ ለዲቃላ ወላ ቁጭ ያልቀደደችው ያልተበጣጠሰችው ነገር አልነበረም። ግን የመጣው ሌላ ነው። ምንም አዲስ ነገር አልነበረውም። ቅዴታም የሆነች ከዛ ውስጥ ማለት ነው እኛ ማለት ነው እኛ ፑሽ ማናደርግም። በጊዜ ተኛለሁ፣ በጊዜ እነሳለሁ፣ ስራ ይሰራለሁ። ሁሉን ቻይርቤላ